ትላላችሁ። ካስፈላጊ ከሆነ ይሰጣችኋለሁ። ሁላችሁ ዩቱብ ላይ ገብታችሁታል። ለ5500 ዘመን በሚካኤል ክንፍ ላይ ነበረች። ማናት እርሷ? እንዲህ አይነት የሚቀለድባት ቤተክርስቲያን እመቤታችን አዳም ከመፈጠሩ በፊት በሚካኤል ክንፍ ላይ እስከዛ አዳም ተፈጥሮ እስኪቆይ ለ5000 ምናምን ዘመን የሚል መጽሐፍ አለ። ምናምን ተቀምጣ ነበር። እንደዚህ ብለው ነው የሚዋሹት። የክርስቶስን ስራ ማርያምን ከፈጣሪ በላይ አድርገው ነው የሚሰብኩት። ይሄው አባታችን ነው የሚያጋልጡት። ይሄን ሪከርድ እያደረጋችሁ አሰሙልኝ በደንብ ይሁልኝ። እግዚአብሔር ይገስጻችሁ። ሌላ ምለው የለም። እንዲህ አይነት ጨዋታ የሚጫወቱባት ቤተክርስቲያን ግን ይሄ ሁሉ ከጊዜ በኋላ ይመጣብን ነው። አባቶቻችን በደማቸው ነው ያቆዩት። እዛ እንደ ኩሬ ውሃ ከማንም ሳትደርስ ተከብባ ሀገሯንም ሳታስደፍር ሃይማኖቷን ሳትደፈር ነበር። ዛሬ ግን ሁሉም ሰው እንደፈለገ ሚናኝባት፣ ሀገሪቷም ያው እንደምታውቁት ሆናለች። ሃይማኖቱም እንዲህ እየሆነ ነው ያለው። እኔ ከዚህ በፊት አንዱ ሚካኤልና ዲያብሎስ ተዋጉና ሚካኤል የእመቤታችንን ስዕልና መስቀል ይዞ ዲያብሎስን አሸነፈ ብሎ ሰበከ። እሱም ዩቱብ ላይ አለ ነገር አልኩኝ። እኔ ለጊዜው ልጆችን ሰጥቼ እዩት፣ ይሄን ነገር ይሄ ስህተት ነው እንዴ። ገና ሚካኤልና ዲያብሎስ የተሻረው እኮ ገና በዕለተ ፍጥረት ነው እኮ። ትክክል። አሁን በዛን ሰዓት መስቀል ነበረ? እመቤታችንስ ነበረች? እንዲህ ብሎ እሱ ሰብኮ ሆኖ እንዲህ የሚለው ብዬ መቼም የማይቀረው ነገር የለም ብለን አለፍ ነው። መቼም ለጊዜ ምን ማድረግ እንችላለን? ከዚህ ያለፈ ምን ማድረግ። ለካ ምንጩ እዚህ ይኖረዋል። ሊቁ ጋር ነው ምንጩ ያለው። ምንጩን አሁን ደግሞ ትልቁን አገኘሁት ማለት ነው። ይባስ እሱስ ስዕሉም እመቤታችንን ስዕልና መስቀል ይዞ ዲያብሎስን አሸነፈ። ይህንን ብቻ ነው የተናገረው። ይህም ቢሆን ስህተት ነው። ይሄኛው ደግሞ ሊቁ ደግሞ ምን አሉ? ሚካኤልን አማካሪ መልአከ ምክሩ ይባል። እንዶ ለመሆኑ እግዚአብሔር ከሰው ጋር እየተመካከረ ነው ስለ ፍጥረት የሚፈጥረው? ማን አማከረው እኮ ነው ያሉት እነ ኢሳያስ። የእግዚአብሔር አማካሪ ማን ነው? እንግዲህ እግዚአብሔርን አማካሪ ናቸው። አማካሪ አለ። የሚያማክሩት ደግሞ ሰዎች ናቸው፣ ፍጡራን ናቸው እግዚአብሔር የሚያማክሩት። ስለዚህ ኦርቶዶክስ ቤት የተሰራው መልካም ነው። እንግዲህ እንደሰማኸው እንዳየነው ምድሪቱ ሁሉ የተንጫጫችው ለምንድን ነው? ብዙ የትምህርት አይነቶች ተላልፈዋል። ብዙ መጽሐፍ ቅዱሳዊ የሆኑ አስተሳሰቦች በመጽሐፍ ቅዱስ በእግዚአብሔር ቃል ያልተደገፈ ከቶ ሊደገፉ ደግሞ የማይገባቸው በርካታ የትምህርት አይነቶች ሲተላለፉ ሰምተናል። ከነ ዶክተር አቡነ ፊልጶስ ጨምሮ የቅድስት ሥላሴ መንፈሳዊ ኮሌጅ ዲን ሆነው እመቤታችን ከሌለች መንፈስ ቅዱስ የለም፣ አብ የለም፣ ወልድ የለም እስኪሉ ድረስ በዚህ ሰዓት ማንም ቢሆን የተናገረ የለም። በእውነት እመቤታችን የነበረችው የዛሬ 2000 ዓመት ትክክል። የዛሬ 2000 ዓመት ከእርሷ በፊት ያለ እርሷ ሳትኖር እነ ሙሴ ነበሩ። እሷ ሳትኖር እነ አብርሃም ነበሩ። እሷ ሳትኖር ነቢያት በሙሉ ነበሩ። ምንም አልጎደለባቸውም፣ ምንም አልሆንም። ሥላሴስ ነበሩ እንጂ ቤተ ክርስቲያን እያስተማረች የአብርሃሙ ሥላሴ እያለች ማርያም ነበረች እንዴ? ታዲያ ያለ ማርያም አይደለም እንዴ ሥላሴ አብርሃም ቤት ገቡ ምንለው? እና በጣም ብዙ ነውር የሆኑ ትምህርቶች እየተላለፉ ነገሩ ቤተ ክርስቲያኒቱ ማርያም ላይ የቆመች ስለሆነች አስተምህሯ ማርያም ላይ የቆመ ስለሆነ እግዚአብሔር ቢሰደብ ኢየሱስ ክርስቶስ ሙስሊሞች አሁን ኢየሱስን ቢሰድቡት ማንም ምንም አይመስላቸው። ሲኖዶሱ ምንም አይመስሉም። እንዲህ እየተሰደበ የራሱ ጉዳይ ነው። ምንም ጉዳያቸው አይደለም። ማርያም ስትነካስ በነገር ሁሉ ማርያም ላይ የቆመ ትምህርት ነው ያላት። ማርያም ላይ የቆመ ትምህርት ነው። መሰረተ ሕይወት ማርያም
ወጥንተ መድኃኒት ዘእምቀዲሙ እየተባለ መሰረተ ህይወት ማርያም፣ የህይወት መሰረት ማርያም ናት እየተባለ መሰረተ ህይወት ክርስቶስ ነው እኮ የሚለው መጽሐፍት። መሰረተ ህይወት ክርስቶስ ሲባል ሊባል የሚገባው መሰረተ ህይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ከጥንትም ጀምሮ መድኃኒት የሆነች የህይወታችን መሰረት የሆነች ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ። እያችሁ በሰማይም በምድርም የነፍስ ሁሉ የሟች ነፍስ ሁሉ ቤዛ አንቺ ነሽ። ከዚህ የበለጠ መርገም ምን ሊኖር? ከዚህ የበለጠ ውድቀት ምን ሊኖር? ወገኖቼ ከዚህ በላይ እንዴት ሆኖ? ያውም ደግሞ እኮ ለዘገብረት ብርሃናተ አበይተ ባሕቲታ ብቻዋን ፀሐይ፣ ጨረቃ፣ ከዋክብትን የፈጠረች ተብሎ እየተነገረላት እንዴት ሆኖ? የገባቸውስ እነ ዳዊት የገባቸው መዝሙረኛው ዳዊት ምን አለ? ለዘገብረ ብርሃናተ አበይተ ባሕቲቱ መዝሙረ ዳዊት መዝሙር 136 ቁጥር 7 ለዘገብረ ብርሃናተ አበይተ ባሕቲቱ። ልክ በዚሁ መንፈስ በዚሁ ቶን ደግሞ ለዘገብረት ብርሃናተ አበይተ ባሕቲታ ብቻዋን ምን አለበት ከእግዚአብሔር ጋር እንኳ ቢሉ ግን ምን አለ? ብቻዋን ታላላቅ ብርሃናትን ለፈጠረች ለእርሷ ኑና እንስገድላት እንገዛላትም አለ። መገዛት የሚለው ማምለክን ነው። ንዑ ወንስገድ ላቲ፣ ኑና ለእርሷ እንስገድላት እንገዛላት። ለመድኃኒትነ ማርያም ድንግል፣ ለመድኃኒታችን ለድንግል ማርያም፣ ለመድኃኒታችን ለኢየሱስ ክርስቶስ የሚለውን ለመድኃኒታችን ለድንግል ማርያም ማጠፍ ነው። የሴት አንቀጽ የሆነውን የወንድ አንቀጹን ወደ ሴት አንቀጽ እየቀየሩ ጾታውን ወደ ሴት እየቀየሩ ለመድኃኔ ዓለም የተነገረው ቤዛ ኩሉ ዓለም። የልደት እንኳ የልደት ላሊበላ ምንድን ነው የሚባለው? ቤዛ ኩሉ ነው እኮ የሚባል ቤዛ ኩሉ ነው የሚባለው ዛሬ ተብሎ ነው እኮ የሚነገረው በሊቃውንት ሁሉ። ግን ለእርሱ ብቻ ቢባል ጥሩ ነበረ። ግን እርሷ ደግሞ ቤዛ ኩሉ ለምን ይቀርባታል ተብሎ ከልጇ ጋር እኩል ከመለኮታዊው አካል እኩል ከፈጣሪ ዓለማት እኩል ሆና ሰማይና ምድር ሳይፈጠሩ ድንግል ማርያም ነበረች። ብቻ አይደለም እኮ መላእክት ያገለግሏት ነበረ። አያችሁ፣ መላእክት ያገለግሏት ነበረ። እንዴት ሆነው? ነውር አይደለም እንዴ? የዛሬ 2000 ዓመት እንደተወለደች ወላጆቿ እየቆጠርናቸው። አሁን እኮ ማርያም ነበረች ካልን የእርሷ ወላጆችስ ነበሩ እንበል እንጂ ኢያቄምና ሐና ካልነበሩ እሷ የለችም። ከነሱ ስለተወለደች እርሷ ነበረች ማለት እነሱም ነበሩ ያሰኛል። በጣም በጣም ሊታሰብበት የሚገባው ነገር ነው። ምንድን ነው የሚለው መጽሐፈ ዜቅ እንኳ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። ምን ማለት ነው? ማርያም ከሐናና ከኢያቄም ነቢያትንና ጻድቃንን ትዋጅ ዘንድ ከመ ትቤዙ ቤዛ ትሆን ዘንድ ምን አለች? ተወለደች። ታዲያ ክርስቶስ ለምን ተወለደ? እሷ የጻድቃንና የነቢያት ሁሉ ቤዛ የምትሆን ከሆነ ቀድማ ነው እኮ የነበረችው። ለምን ቤዛ አልሆነችም? የእርሱ መወለድ ለምን አስፈለገ? ማርያም ቤዛ የምትሆን ከሆነ ቀድማ የተወለደችው እሷ ናት። ያውም እንደሚተረከው በ15 ዓመቷ ነው የጸነሰችው። ታዲያ የ15 ልጃገረድ ሆና እያለ
ለምን ቤዛ አልሆነችም? ኃጢአት አልባ ከሆነ ትክክል፣ ኃጢአት አልባ ከሆነች ለምን ታዲያ እነ ያሬድ አንጽሖ ስጋሃ ሀደረ ላዕሌሃ ስጋዋን አንጽቶ በእርሷ ላይ አደረ ለምን አሉ? አባቶች ለምን አሉ? በርካታ ቅዱሳን እኮ ስጋዋን አንጽቶ በእርሷ ላይ አደረ። ያው ሰንበት ተማሪም እኮ ይዘምሯል። አንጽሖ ስጋሃ እያለ በእርሷ ላይ አደረ። ግን አያስተውልም። ልክ እንደ ሕፃናት አባታችን ሆይ በሰማይ የምንኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ ብለው እንደሚጨርሱት አይነት ነገር ነው ሲዘምሩት በማስተዋል አይደለም እንጂ እውነታው ይሄ ነበረ። ስለዚህ መጽሐፍ ቅዱስ ግን ምንድን ነው የሚለው? አንደኛ ጢሞቴዎስ 2:6 ላይ ራሱንም ለሁሉ ቤዛ ሰጠ። እውነቱ ይሄ ነው። የሐዋርያት ስብከት ይሄ ነው። ሐዋርያት አባቶቻችን ከሆኑ አባቶቻችንን ሐዋርያት ናቸው ብለን የምናምን ከሆነ ለምን የአባቶቻችን የሐዋርያት ትምህርት አንይዝም? ለምንድን ነው የነሱ ትምህርት ማንይዘው? ያለ ሲኖዶስ እስከ 1951 ዓመተ ምህረት ያለ ሲኖዶስ የኖረች ቤተ ክርስቲያን ምን ይደረግ? ይኸው ዛሬ 65 ዓመት ነው የሚሆነው። ኦርቶዶክስ ቤተ ክርስቲያን የኢትዮጵያዋ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይኸው 6ኛ ፓትርያርክ ይዛለች። ዓለም በሙሉ 100 ምናምን ፓትርያርክ ደርሷል። እነ ህንድም 100 ምናምን ቤተክርስቲያን ደርሶ እነ አርሜኒያ ወደ 126 ፓትርያርኮች ይዛል። ግብፅ 122 ፓትርያርኮችን ይዛል። ግብፅ እነ ግሪክ ከ130 በላይ ፓትርያርኮችን አሳልፈዋል። ኢትዮጵያስ 3000 ዓመት ያስቆጠረች ቤተክርስቲያን እየተባለ ግን በሞግዚት የምትተዳደር ሁሉ ነገር ወኪሏ ግብፅ ናት። በቃ ምንም ነገር ንቅያ አትሰበሰብም። ንቅያ ሊቃውንት አላከችም። የኢትዮጵያ ኦርቶዶክስ ኤፌሶን ላይ የለችበትም። የኤፌሶን ጉባኤ የለችበት። የንቅያ ጉባኤ የለችበት። አያችሁ፣ የቁስጥንጥንያ ጉባኤ የለችበትም። የኬልቄዶን ጉባኤ የለችበትም። ምንም እስከ 1951 ዓመተ ምህረት ድረስ በሞግዚትነት በግብፃውያን ሞግዚትነት ነበረ የምትተዳደረውና በዚህ ምክንያት ትምህርቶቿ በሙሉ አገር በቀል ሆኑ። እዚሁ ደብተራ ወለድ ሆኑ። አያችሁ፣ የዓለም ጠቅላላ አስተምህሮ የሌለን በስላሴ ትምህርት ላይ የሌለ ነገር፣ በጣም የሚገርም ነገር፣ እንዴት እንደሚያሳዝን ከዓለም አብያተ ክርስቲያናት ጋር የሚስማማ ትምህርት የሌላት ቤተ ክርስቲያን ባዶ አስቀሯት እኮ። ባዶ። የትም ዓለም ላይ አሁን ታቦት የለም። የትም ዓለም ላይ አሁን ሜሮን፣ አንድ ተጠማቂ በውሃ ብቻ አይደለም የሚጠመቀው። ሜሮን ከሌለው ከንቱ ነው። ታቦት ከሌለ ጥምቀት የለም። ታቦት ከሌለ ጥምቀት ማን? የትኛው ሐዋርያ ነው በታቦት ፊት? ኢትዮጵያዊ ጃንደረባ ወንዝ ላይ አይደለም እንዴ? ዲያቆኑ ፊልጶስ አይደለም እንዴ ያጠመቀው? ወዴት ነው? መጽሐፈ ክርስትና የሚባል አለ። እሱ ካልተደገመበት አይጠመቅ። መጽሐፉ ቄሱ ዘግቶት ቢሆን በቃ ይታጎላል። የለም መጽሐፉ የለም። ማን ነው በመጽሐፍ ሲያጠምቅ የኖረው? አንድ ሰው ሲጠመቅ አንድ ሕፃን መጽሐፈ ክርስትና የሚለው ነው 36 የሰውነት ክፍሉ ላይ ይቀባል። ሜሮን ምንድን ነው? መንፈስ ቅዱስን ተክቶ የሚሰራ የለም። ቤተክርስቲያን አሁን የጸጋ ስጦታ የሚባል የለም። የመንፈስ ቅዱስ ስጦታ የሚባል በጭራሽ አይታወቅም። ለምን? መንፈስ ቅዱስ ራሱ አካላዊ መለኮት በሜሮን ስለተቀየረ፣ በሜሮን ስለተለወጠ የእግዚአብሔር አብ ቤተ ክርስቲያን አለ፣ በዓለ ወልድ ቤተ ክርስቲያን አለ፣ ወይም የኢየሱስ መንፈስ ቅዱስስ የለም። ምን ስለሆነ? በሜሮን ተተክተዋል። በቃ ሜሮን የሚፈላ ዘይት በዘይት ተተካ። ስለዚህ ቤተ ክርስቲያን ከመንፈስ ቅዱስ ራቀች።
የመንፈስ ቅዱስ ስጦታ ለእርሷ እንግዳ ናቸው። የመንፈስ ቅዱስ ስጦታዎቹ ለቤተ ክርስቲያን እንግዳ ናቸው። አጋንንትን ማውጣት፣ በሽተኞችን መፈወስ፣ በልዩ ልዩ አይነት ቋንቋ መናገር ምን ማለት እንዲሁ 15 የጸጋ ስጦታዎች አሉ። አንዱን እንኳን አታደርገው። በቃ በውሃ ነው፣ በጸበል ከየት መጣ? የትኛው ሐዋርያ ነው ጸበል ያጠመቀ? ሐዋርያት እኮ በኢየሱስ ስም ነበረ አጋንንትን የሚያወጡ፣ በኢየሱስ ስም ነበረ በሽተኞችን የሚፈውሱ፣ በነገር ሁሉ የሚሰሩ፣ በቃልም ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል መጽሐፉ። እዚህስ የለም። አጥማቂዎቹ ባሕታውያንን የሚሉ ከየጫካው እየወጡ መጽሐፍ ቅዱስ እንግዳ የሆነባቸው የኢየሱስ ስም ሲነሳ አጋንንት የሚደነግጡትን ያህል የሚደነግጡ፣ የኢየሱስ ስም ሲነሳ እንደ አጋንንት የሚደነግጥ ማህበረሰብ ወለድን። ክርስቲያንን ብለው ምንም የሚያክለውን መስቀል አንገታቸው ላይ አንጠልጥለው የኢየሱስ ስም ሲነሳ ግን ይደነግጣል። ማን የተሰቀለበት ነው ታዲያ አንገቱ ላይ ያንጠለጠለው? ክርስቶስ ስላንተ ተሰቀለ ሲባል ይህ ይላል። ፀጉሩ ይቆማል፣ ፊቱ ይጠቁራል። እንዴ ምንድን ነው ታዲያ አንገት ላይ ያንጠለጠልከው? የክርስቶስን መሰቀል የሚያበስር አይደለም ወይ? ክርስቲያን ነኝ ማለትህ አይደለም ወይ ሲባል ምንም ዘፋኙም ያደርገዋል፣ ጠንቋዩም ያደርገዋል፣ ሰካራሙ ያደርገዋል። መስቀል ኃይል ነው ግን ይባላል። ምኑ ነው ኃይል የሆነ? ከዘፈነችበት ምኑ ነው ኃይሉ? የታለ ኃይሉ? የታለ ኃይሉ? ካመነዘረችበት ምን የታለ ኃይሉ? መስቀል አርጋ ነው የምታዘምር። መስቀል አርገው ነው እኮ የሚዘፍኑ። ዘፈን እንኳ የእግዚአብሔር እስኪመስል ድረስ ወገኖቼ፣ ኧረ በጣም እግዚአብሔር እንዲሁ በእውነት ይቅር ይበለን። ዘፋኞች እንኳ እንዲሁ ራቅ ብለው ከቆዩ ብዙ በሰው ፊት ብዙ ጊዜ እንዲሁ አንድ ዓመት ምናምን ከቆዩ ከሌሉ ምን ነው እንትናዬ ጠፋሽሳ እንዴት ነው ህዝቡ ካንቺ ምን ይጠብቃል ሲባሉ ምንድን ነው የሚሉ? እግዚአብሔር ይረዳኛል በቅርቡ አንድ ዘፈን እለቃለሁ አይሉም እንዴ? ጭራሽ እግዚአብሔር ሊረዳት ህዝቡ ወዴት ነው እየወሰድነው ያለ? ወዴት እየወሰድነው ነው? ዘፋኝነትን እንዴት እንከልክለው? እግዚአብሔር ረዳኝ ብላ ባመጣችው ዘፈን ላይ እንዴት አድርጋ ትወቀሳለች? የንስሐ አባት አላት። አዎ ምንም ያደርጉ የሚጸልዩላት። በቅርቡ አንድ ስራ እየሰራሁ ነው አባቴ እንዲሁ ይጸልዩልኝ፣ አይዞሽ የኔ ልጅ አይዞሽ ብለው ጸበል ይረጫሉ። በጣም ጉዳቸው እኮ ብዙ ነው። የሴት አዳሪ አልጋ ጸበል የሚረጩ ካህናት ያሉበት ምድር ላይ ነው እኮ ያለ ነው። እናንተ ከእግዚአብሔር ቃል ጋር የተፋቱ፣ ለእግዚአብሔር ቃል እንግዳ የሆኑ፣ ለመጽሐፍ ቅዱስ እንግዳ የሆኑ፣ በሰኔ ጎልጎታና በውዳሴ ማርያም የተካኑ፣ ውዳሴ ማርያምና ገድላትን በማንበብ ብቻ የተካኑ፣ መጽሐፍ ቅዱስ ሲባል ፈልገው ማያገኙ ፊልጵስዩስ አንደኛ ዮሐንስ አንብቡ ብትላቸው ገና ከዘፍጥረት የሚጀምሩ ኤፌሶን ያንብቡ ሲባል እንዲህ ማውጫውን ፈልገው ነው። እነዚህ ናቸው ካህናት። ተራ ሰንበት ተማሪዎች እንኳ አልፈዋቸው ሄደዋል። ግን ደግሞ ለራሳቸው መካሪ የሚያስፈልጋቸው ግን ደግሞ መካሪ አባት ሆነው ደግሞ ይገለጣሉ። ምን ይደረግ? አባቴ እንዲው ሴተኛ አዳሪዎች እንኳ አባቴ ሰሙኑን በቃ ምን እንደሆነ ያላቅም፣ የቤት ክራይ መክፈል አልቻልኩም፣ አባቴ ምንም በቃ ወንድ የሚባል ነገር ጠፋ፣ ችግሩ ይሁን ምን ይሁን እኔ ያላቅም፣ አባ እንግዲህ ምንድን ነው ወይ ጸበል ይርጩልኝ። አይዞሽ የኔ ልጅ ብለ ይሄዳል፣ ጸበሉን ይረጫል። ድርሳነ ሚካኤሉን ደግሞ ጸበሉን ይረጫል። ከዚያስ አንድ ወንድ ዝው ብሎ ከገባ እሰይ ሚካኤል አባት የረዳኝ ትላለች። የዝሙት ተባባሪ ልታደርገው ሚካኤል አባት የረዳኝ ብላ ሻማ ትለኩሳለች።
ቀኑ ማርያም ከሆነችስ እመቤት የረዳችኝ ቀኑን እያሳከከች ይህ አይደለ የሆነ ሰው እግዚአብሔር አዳነኝ እኮ አይልም። ከመኪና አደጋ የተረፈ ሰው ቢኖር ቀኑ ምንድን ነው? ዛሬ ምንድን ነው? ቂርቆስ አባት የረዳኝ እንኳን ቂርቆስ አወጣ ሌላው ሰው። የእግዚአብሔር ስራ ታዲያ መቼ ነው? መቼ ነው እግዚአብሔር ረዳኝ የምንለው? የሞተ ሰው ቢኖር አያችሁ፣ መኪና እንዲሁ ተጋጭቶ የሆነ ነገር እንዲሁ ሰዎች ቢሞቱ የሆነ ሰዎች ደግሞ ቢቆስሉ ለቆሰሉ ሰዎች የእግዚአብሔር ነገር እንግዲህ እግዚአብሔር ምሕረቱን ያምጣልህ አይዞህ። እንግዲህ የዳኑ ሰዎች ደግሞ ቂርቆስ እንኳን ረዳ በሚካኤል ዛሬ የዳንኩባት ቀን ብሎ ሚካኤልን ይዘክራል። መቼ ነው እግዚአብሔር ረዳኝ የሚል ህዝባችን? ቀንን እየቆጠረ ቀናትን እያሰላ ስሙም በዚያው ገብረ ተክለ ሃይማኖት ወልደ ተክለ ሃይማኖት እየተባለ በስላሴ ስም እየተጠመቀ ግን ገብረ ተክለ ሃይማኖት ወለተ ተክለ ሃይማኖት አመተ ተክለ ሃይማኖት። ኧረ ጉዳችን ብዙ ነው። ስለዚህ ትክክለኛ ቤዛ ክርስቶስ ብቻ ነው። ሰዎች ቤዛ ተብለዋል። አዎ ተብለዋል። ማርያም ተብላለች አልተባለችም? ከሐዋርያት በላይ እኛ እንበልጣለን? አብራ የነበረችው መውጣት መግባቷን ሁሉ ሲያዩ የነበሩ ሐዋርያት ለምን አንድ ምዕራፍ አልጻፉላትም? 404 ተአምረ ማርያም ከምትጽፍላት አንተ ጳውሎስ ለምን አልጻፈም? ጴጥሮስ ለምን አልጻፈም? ለምን አልጻፈላትም ታዲያ? ዮሐንስ ወደ ቤት እንኋት እናትህ ተብሎ ወደ ቤቱ ወሰዳት ነው የሚለው። በቤቱ ላይ ተቀመጠች አይደል? 7 መጽሐፍትን ጻፈ፣ 3 መልእክታትን፣ 5 ዮሐንስ ራእይን፣ ዮሐንስ ወንጌልን ሲጽፍ አንዲት ብጣሽ ወረቀት ለምንድን ነው ያልጻፈላት ለማርያም? እቤቱ እየዋለች እቤቱ እያደረች እሱ ጋር እየኖረች የእሷ ህይወት አይተው እንኳ ያላት ነገር እንዲው እንዲህ ነው ብሎ አይጽፍልንም ነበር አይደለማ? ሊጻፍ የሚገባው ሊከብር የሚገባው ክርስቶስ ብቻ ስለሆነ፣ ምክንያቱስ ለማዳን የመጣ እርሱ ብቻ ነው። ከእርሱ በቀር ሰውን ለማዳን ሰው የሆነ የለም። ከክርስቶስ በቀር የምስራች ሊናገር የተወለደ የለም። ከኢየሱስ ክርስቶስ በቀር ንጉሥ ሆኖ የተወለደ የለም። ሰብአ ሰገል ምን አሉ? አይቴሃሎ ዘተወልደ ንጉሥ አይሁድ። የተወለደው የአይሁድ ንጉሥ ወዴት አለ አሉ። ማን ነው ንጉሥ ሆኖ የተወለደ ከክርስቶስ በቀር? ጌታ ሆኖ የተወለደ ከክርስቶስ በቀር ማን አለ? ሰውም አምላክም የሆነ ማን አለ ከእርሱ በቀር? ለማዳን የተወለደ ከእርሱ በቀር ማን አለ? ተቀብቶ የተወለደስ ማን አለ? ኢሳይያስ ምዕራፍ 61 ላይ እስኪ እግዚአብሔር ቀብቶኛል አለ። ቴክኒካል ጥራት ነው ብዬ ነው የማስበው። በነበረውም ቲም በጣም ተንደርድረን ተቋሙ የግድ በቤተክርስቲያን ሰስፔንድ መደረግ ነበረበት። ያ የመሆኑ ውጤትን እንደው አትከራከሩበትም ብዬ አስባለሁ። ቢኮዝ አሁን ውጤቱን አይተነዋል። ጊዜ ሳይፈጅ ሁኔታዎች እንዲህ ተብሎ ሳይቆጠሩ የማህበራት ማደራጃ መምሪያው በብፁዕ አቡነ ዲዮስቆሮስ የሚመራው ዳይሬክትሪ ወሰነበት። እገዳዎች በዚህም በዛም ሲሆኑ ተመለከትን ማለት ነው። ስለዚህ በዚህ አይነት መንገድ ነው ነገሮች ተሰፍተው የነበረው ማለት ነው። እዚህ ጋር ምናልባት ፎቶውን ማሳየት ሳይኖርብኝ አይቀርም። አንድ ፎቶ ማሳየት ይኖርብኛል። ኦኬ ሶሪ ታገሱኝ ትንሽ፣ ያው የላይቭ ሰው ስላልሆንኩ ብዙ መክፈት ጠፋብህ። እንዴት ሄዶ ቶሎ አይመጣልኝ። የሚገርም አንድ ፎቶ ላሳይ። አይ ቲንክ በደንብ ይታይ ከሆነ አላውቅም። ሴቭ ላድርገውና ይሄ ፎቶ ይታያቸዋል። ይሄ ፎቶግራፍ እንግዲህ የተነሳው በጣም እንወዳት ታላቃችን ዘማሪት ፋንቱ መኖሪያ ቤት ነው። የተወደደ ራት ነበረን እና በርካታ መምህራን፣ ታላላቅ የቤተ ክርስቲያናችን ሰዎች፣ እኛ ደግሞ ከእግር ስር ቁጭ ብለን መሀላችን የነበረው
ዛሬ ቤዛነቷ ተክዶ የኑፋቄ ትምህርት እየተዘራባት ያለችው እመብዙሃን ወላዲት አምላክ ድንግል ማርያም ናትና ለፍኖተ ጽድቅ የነበረን የመጨረሻውም የመጀመሪያውም ስጦታ ይሄ ነበር። እመቤታችንን ነበር ስጦታ ይሰጣል። እመቤታችንን ስጦታ ሰተን ወዳጅ ሆነን ነበር። እውነት ለመናገር በነገራችሁ ላይ ፎቶ አልታየውን አላውቅም። እነፈለገ ካዩት ይበቃል። በእነሱ ልብ ውስጥ ከጸና ማለት ነው። እና ከዚህ በኋላ ድምፅህ ምናልባት ካልተሰማቸው እስኪ ቼክ ላድርግ። ምናልባት ይሰማል አይደል? የቴዶ ድምፅ ተወዳጆች ይሰማል? ቶሎ በሉ። ይሰማል። ቀጥል ቴዶ። እሺ። ስለዚህ በዚህ አይነት መንገድ ስጦታችን እመቤታችን ነበረች። እንግዲህ በዚህ ሁኔታ በጣም በርካታ ወዳጅነቶች አብሮ ለመስራት ይሄን ማህበር ያው ተፍቆ አልቋል ብለን ስለማናምን ጥረቶች ነበሩ። በርካታ በቃ ከቤተክርስቲያን ጋር የተጣበቁ ስራዎች መሰራት እንዲችሉ በጉባኤያት ደረጃ ብዙ ነገሮች እንዲሆኑ እንዲደከምባቸው በከተሞች አካባቢ ስፔሻሊ ከምዕመኑ ጋር አለያይቶ የነበረው ነገር የቀረበ እንዲሆን ከቤተክርስቲያን አስተምህሮ ጋር እንዲታረቅ ታላላቆች በደንብ ቀርበው እንዲሰሩ ይኸው ዘማሪት ፋንትሽን ወስጄ ያስተዋወቋት እኔ ነኝ። በዚህ ሁኔታ መቀራረብ አለብሽ በሚል ማለት ምክንያቱም ታላላቆች የያዙት ነገር የበለጠ እየጠራ ይሄዳል የሚል ፍላጎት ስለነበር እንደ ቲምም መምህር ታደሰ ወርቁ የሚመሩት የዚህ የተምሮ ማስተማሩ ቡድን ደግሞ እነ መምህር ምትኩ እነ መምህር ኢዮብ ይመኑ በመምህራኑ ላይ መሰራት አለበት ተብሎ ሲታመን መምህራኑን ሰብሰብ አድርጎ ስልጠናዎች መስጠት፣ የውይይት ጊዜ ማሳለፍ የመሳሰሉ በጣም በርካታ ሂደቶች ተኬዷል። ይሄ ለማዳን የተደረገ ርቀት ነው። ይህን ሁሉ ለምን ታደርጋላችሁ ከተባለ እንደ ነፍስ ጸጋዬ ስለሚጠቅም እንደ አካል ደግሞ ሰውየው ቀናይ ስለሆነ በዚህ አጋጣሚ መናገር የምወደው ጸጋዬ እንደ ግለሰብ እጅግ በጣም ቀናይ ሰው ነው። ከሃይማኖት ውጪ ባለው መነጽር ማለት ቀናይነት ነው የተሞላው ሰው ነው። ለብዙዎቻችን መልካምነቱን አሳይቶናል። ይሄን መዋሸት አያስፈልግም። ግን ከሃይማኖት አይበልጥ። በሃይማኖት ጉዳይ ሲመጣ ማንም አልሰማው። ካስተዋላችሁ እንደውም በዚህ ከይቅርታው በኋላ በይቅርታው ቅሬታ የነበራቸውም ያኮረፉም አካላት የይቅርታው አካልም የነበርን ሰዎች እኩል በተመሳሳይ ሙቀት አስተያየታችንን እየሰጠን ወይም ይሄ ሴል ከቤተክርስቲያን ይቆረጥ እያልን ነው። ቢኮዝ በሃይማኖት ድርድር የለም። የታሰርንላት ወደዚህ ተንገላታንባት ቤተክርስቲያናችን በመንግስታት ቢሮዎች ፊት የቀይ ጥቁር የሆነችበትን አስተምህሮ ማንም ቆሞ አይዘብትበትም። ለዚህ ምንም እድል መስጠት የሚባል ነገር አያስፈልግም። ተቋማዊ በሆነ ውለታ ከተዋለላቸው ቡድኖች መካከል አንደኛው ኢኦቲሲ 58 ሚሊዮን ብር ወጪ ተደርጎለት ስቱዲዮ ተገንብቶለታል። ነገር ግን ያ ሃይማኖታዊ የሆነ ውለታ አይደለም። ወይም የሃይማኖት አስተምሮን ቆርሼ ልስጥህና አንተ ስቱዲዮ ገንባልኝ ተብሎ የተደረገ ድርድር አይደለም፣ ሊሆንም አይችልም። ስለዚህ ኢኦቲሲ የሰጠውን የአየር ሰዓት አንስቷል። ለምን? በሃይማኖት ጉዳይ ድርድር የለም። በቅድስት ድንግል ማርያም ጠረጴዛ ላይ ቅድም ዘማሪት ፋንትሽ እንባ ተናንቀዋት እየዘመረችልን ያለችው ድንግል ማርያም ጣዕማችን ስለሆነች፣ ድንግል ማርያም ወዛችን ስለሆነች። በኦርቶዶክሳዊ ተዋህዶ ቤተክርስቲያን ውስጥ ድንግል ማርያም የማንደራደርባት ትልቅ ጉዳያችን ናት። እሷ ስትነካ ልክ ቀፎ እንደተነካ የንብ ሰራዊት ሁላችንም ሰፍረናል። ለዚህም ተቋም አጌነስት ሆነን ቆመናል። እንቀጥላለን። ይህን ደግሞ እንዲወዱ ፍጹም የሆነ መከፋት ውስጥ ከቶናል። ምክንያቱም የተለፋበት መልካም እንዲሆን ብዙ የተጣረበት ነገር በሃይማኖት እንደዚህ ያለ ድፍረት ያሳያል ብለን አላሰብንም፣ አልገመትም። ይሄ አንገት አስደፍቶናል። ይሄም ነገር እንዲቋረጥ የተቻለው ጥረት ሁሉ ይደረጋል። ምክንያቱም ቤተክርስቲያናችን ምንም አይነት ሪፎርም አያስፈልጋትም። መንግስታዊ ተቋም አይደለች። ቅድስት ቤተክርስቲያናችን አምራ ተውባ ተሰርታ የተጠናቀቀች አማናዊት ቤት ናት። ይሄ በየሁሉ ሰው ልብ ውስጥ መቀመጥ መቻል አለበት። ገና ለገና ሀብት፣ ዝና፣ ጓደኝነት፣ ወዳጅነት ምናምን አለኝና ቤተክርስቲያንን እንደፈለኩ ልዘውራት አይቻል። በጣም ነው የምናዝነው። ይልቁኑ ቃል በቃል የተመላለስናቸው በርካታ ነገሮች ነበሩ። ቤተክርስቲያኒቱን ማን ያሳየኝ እኔ እኮ በጣም በቃ ተቸግሬያለሁ ብሎ አቶ ጸጋዬ አስለቅሶናል። እውነት ለመናገር እንባ አውጥተን አልቅሰናል። ቢኮዝ እንደዚህ አይነት ሰዎች ቤተክርስቲያን ውስጥ አሉ ብለንም ስለምናምን
ነገር ግን ጥፋቱ አሁን የተገላቢጦሽ ሆነ። አጉል ድፍረት ቅድስት ቤተክርስቲያናችን ላይ ታየ። ስለዚህ በዚህ ጉዳይ ላይ አሁን መጀመሪያ ይቅርታው ሰሞን ላይ ታስታውሱ ከነበር እኔና ፈለገ የተቃረነ ሐሳብ ነበረን አይደለም? አሁን ግን እኔና ፈለገ በአንድነት ነው የምንነሳው። ምክንያቱም በቤተክርስቲያን ድርድር ስለማናውቅ የቤተክርስቲያን አጠባበቅ ሂደታችን በየአተያያችን ሆኖ የተላለፍናቸው ጊዜዎች ይኖሩ ይሆናል። ነገር ግን አሁን የተመጣበት መስመር ሁላችንም ተንደርድረን ይህንን የቆሻሻ ትቦ እንድንደፍን የሚያደርገን ነው። ከኮሚቴው ትልቁ እንቅስቃሴዎች መካከል የብፁዕነታቸውን ቆራጥነት ከማድነቅ ተነስቼ እሳቸው ያደረጉትን ነገር ለማሳነስ ባልፈልግም፣ ነገር ግን በታላላቅ መምህራኖቻችን የነበረው እንቅስቃሴ ቀላል የሚባል አይደለም። ከዚህ ቀደም ሲተቹ የነበሩት እነ መምህር አብይ እነ መጋቢ ሃይማኖት ተስፋዬ ሞሲሳን ተመልክታቸዋል። በጣም ስንወቅሳቸው፣ በጣም ብዙ ስንላቸው ነበር። በጣም ብዙ ያልናቸው መምህራን አሁን በዚህ ጉዳይ ላይ ፊት አውራሪ ሆነው መጥተዋል። በቃ አለቅ ስለተጨረሰ በዚህ በሃይማኖት ጉዳይ ያለንን ነገር አሟጠን ጥቂት ትዕግስት የነበረውና ትዕግስት ያጣ ወይም ደግሞ ይሄ ነገር በቃ የሚል ነበር የነበረው። አሁን ግን ሁላችንም በቃ ኖ ሞር ፍኖተ ጽድቅ ካሁን በኋላ በቃን፣ ይበቃናል፣ እዚህ ድረስ ሞልቷል። በቃ ወዳጅነታችን፣ ጓደኝነታችን፣ የነበራችሁን መልካም ነገር በሌላ መንገድ እናስቀጥለዋለን። በሃይማኖት ጉዳይ አልተገናኘን። እኛ የምናምነው እናንተ አታምኑ። ቤተክርስቲያን የምታከብረውንና የምታስከብረውን እናንተ አታከብሩም፣ አታስከብሩም። ጌታ በተሰቀለበት በዛ ታላቅ ቀን ከመስቀሉ ስር ዝቅ ብላ እየየ ብላ በምድር ላይ ከነበሩት ፍጥረታት በላይ እንባዋን ያዘራችን ቅድስት ድንግል ማርያም ድጋሚ እንደ አይሁድ በድላቸዋታል። ድጋሚ እሷ ክብርት ናት፣ ብጽዕት ናት፣ ከፍ ብላ ተቀምጣለች። እርግጥ በሰው ንቅናቄ የሚወርድ ክብር የላትም እናታችን። ነገር ግን እናንተ እናድርጋቸዋልና ካሁን በኋላ በዚህ ጉዳይ ድርድር የለም። ይልቁኑ በዚህ ጉዳይ አስተማሪ ሆነን እንመጣለን ብዬ ነው የማስበው። ወዳጅ ጓደኛ፣ መልካም ስትሆኑልን፣ መልካም ስትመኙልን፣ መልካም ስታደርጉልን መኖራችሁ ለሃይማኖት ያለንን ቦታ አለመጋፋቱ ተጨማሪ ትምህርት ይሆናል። ይህንን ለማለት ወዳለሁ። በስተመጨረሻ ወንድማችን ዲያቆን ፈለገ ኦፍኮርስ እኔ ያለኝን ወዳጅነት ጓደኝነት በማሰብ አንድ ትልቅ ፕሮጀክትን ይዞ መጣና መልካም ይሆናል ተብሎ ባይዘዌ ኃጢአት አይደለም። ፊት ለፊትም ወዳጃችን ብዬ ሳወራ ማላፍረው ለዛ በየትኛውም መንገድ መቀራረብ፣ መወዳጀት፣ መሸላለም ምናምን የመሳሰሉ ነገሮች አንግሉን እስከጠበቁ ድረስ መጥፎ አይደሉም። እንኳን የኛ ፕሮጀክት ይቅርና ኢኦቲሲም ለስቱዲዮ ማጠናከሪያ መንገድ ተሰጥቶታል። በዚሁ አካሄድ ነውር የለውም። መልካም ሰዎች፣ ለጋስ ሰዎች ከተገኙ ይህንን ነገር እንዲህ እናድርገው በጋራ ብሎ ማለት ይገባል። ይቺ ነገር ተራ ማሸማቀቂያ ናት፣ ያለፈባትም። ከዚህ ቀደም ፈለገ በደንብ ያስታውሳል። የመጀመሪያው ንቅናቄ በምናደርግበት ወቅት እኔ ከምከሰስባቸው ነገሮች አንዱ ቴዶ ዘሩፋኤል ፕሮጀክት አምጥቶ ስላልተቀበል ነው ተብያለሁ። ተመሳሳይ ማለት ያኔ የነበረው ታስታውሱ ከነበረ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የገዳማውያን የተለያዩ ጉዳዮች ማስፈጸሚያ የሚሆንን እንቅስቃሴ በማህበረ ደብረ ቁስቋም እያደረግን ነበር። ይህንን ነገር ሊወጣ ይችላል ተብሎ በረከታቸው ትድረሰ በብፁዕ አቡነ ኤርሚያስ ሀገረ ስብከት በሰሜን ወሎ ጉዳይ ሚሊኒየም አዳራሽ በነበረው ጉባኤ ስንገናኝ ጉዳዩን ይህም ብናደርግ እንዲህ ብናደርግ ብዬ አሳይቻለሁ። ያንን መጠየቅ ያንን አለመመለስ በሃይማኖት ሊያስቆጣ አይችልም። መፍቀድም መመለስም የባለሀብቱ መብት ነው። ስለዚህ ተነስቶ ቴዲን የሚያስኮርፈው ተነስቶ ፈለገን የሚያስኮርፈው ነገር የለም። ባይዘዌ ለእኛ ለዚህ ፕሮጀክት ማስፈጸሚያ ምንም ችግር የለውም። እሱ አላደረግም ምናምን ብለን እንኳን ልናኮርፍ ይቅርና ነገሩን የምናስፈጽምባቸው 1001 ቀዳዶች አሉ። ስለዚህ ይህን ያህል አስኮርፎ በሃይማኖት አይነት ነገር ክሽከሻ ውስጥ የሚያስገባ ነገር የለም። አናደርገው፣ ፈለገም ሊያደርገው አይችልም። እንደዚህ አይነት ተራ ማሸማቀቂያዎች ውንብድና ናቸው። በነገራችሁ የውንብድናው አንዱ አካል ለምሳሌ እኔ ሰሞኑ ባለው ጉዳይ የሚሰማኝን ስሜት በተለያየ ሁኔታ አንጸባርቅ ያለው አትደንግጡ ክርስቶስ ቤዛ ነው ብሎ መናገር በራሱ የክርስቶስን ቤዛነት ከፍ አድርጋ ለመሰከረች ቤተክርስቲያን ይህንን አፍ ማላቀቅ በራሱ ኑፋቄ በእውነት ማለት። ስለዚህ እንዲህ ያለ አይነት ዝም ብሎ የሆነ ነገርን ለማለፍ የሆነ ነገርን አስታኮ የሆነ እገሌን ለመጉዳት መጣል ፈለገ ባነሳው ሐሳብ ተከባሪ ነው። ምክንያቱም በፍኖተ ጽድቅ ጉዳይ መላ ያጣንበት ጉዳይ ስለሆነ
አይደለም በአዲስ አበባ ያሉ ሰፈሮችን ገና አገር አቀፍ ሰፈሮችን ገና ዓለም አቀፍ ሰፈሮችን ስም እየጠራን እንቀጥላለን። እዚህ ያለንበትንም ዓለም ኤድመንተን፣ ካልጋሪ፣ ቶሮንቶ እያለን እንቀጥላለን። ገና ምን ብርቅ ነው እንዴ? ምክንያቱም ጉዳዩ ሃይማኖት። ስለዚህ እዚህ ነገር ላይ ድርድር የለም። ፈለገን ማሸማቀቅ ፈለጋውያንንም ማሸማቀቅ አይቻልም። ይሄ እንደው ባትሄዱበት የተሻለ ነው። ካሁን በኋላ ያለው አንድነት የተነካብን ነገር ቀላል ስላልሆነ ብዙ መልካም ነገሮችን ተመኝተንላችኋል። በጣም ብዙ እድሎች ቤተክርስቲያን ሰጥታችኋለች። ያንን አልተጠቀማችሁም። አሁን እንደቀደመው ቴዶ እንደተነገረበት አይነት ነገር ፈለገን መናገር አንድ ነው። ላታመልጭኝ አታሯሩጭኝ የሚባለውን አባባል አይነት ያስታውሰናል። ስለዚህ ይሄ ነው ማለት ነው። ፈለገዬ ምናልባት እንደ ማጠቃለያ እዚህ ላይ መናገር የምፈልገው ነገር በዚህ ጉዳይ ላይ በጣም ጥርስ ማብቀላችን አሁንም መረጋገጥ መቻል አለበት። በቤተ ክርስቲያናችን የተሰገሰጉ እኔ እንደውም ተሐድሶ ብዬ መጥራት ብዙ አይመቸኝም። እኔ ተሐድሶ አለ ብዬ ሳይሆን መናፍቅ ነው የተሰገሰገው፣ እንዳለ ሙሉ መናፍቅ ነው ቤተክርስቲያን ውስጥ ተሰግስጎ በዚህ ዘመን እያየን ያለን። ስለዚህ እናንተ እየተነቀላችሁ የምትጠፉበት ጊዜ በጣም ቅርብ ነው። ብትችሉ እንጸልይላችኋለን። ባይዘዌ ብናተርፋችሁ በጣም ደስተኞች ነን። በዚያም በፍኖተ ጽድቅ አካባቢም ለተነሱት ነገር ብትተርፉ በጣም ደስ ይለናል። አንድ ነገርን ላስታውስ። ምናልባት እነ መምህር ምትኩ ያደረጉት ስልጠና የምን ውጤት መሰለ? ፈለገ ውጤቱ የነበረው መምህራኑ ስማቸው ተጠቀሰና ይባረሩ ተባለ። በእነሱ በፍኖተ ጽድቅ በኩል የቀረበ ሀሳብ እናባራቸው ተባለ። አይ ኖ የምን ማባረር? ቤተክርስቲያን ልክ እንደ ከብት ጨጓራ አጣጥባ እያንዳንዱን ፈታታ ልቅም አድርጋ መስራት ታውቅበታለች። ስለዚህ ይሰሩ፣ ለምንድን ነው የሚባረሩት የሚል ከፍተኛ የመምህራን ተነሳሽነት ነበር። ስለዚህ ገዳማት ላይ ሱባኤ ተቆጥሮ ምሽት ላይ ውይይት እየተደረገ ምናምን በርካታ ሂደቶች ነበሩ። ይሄ ሁሉ ግን አልተሳካም። ብዙ ተኮሳችሁ፣ ብዙ የምታጠፉት አካል የለም። ከአሁን በኋላ ደግሞ ተቆርጦ መጣል። በህግም በሃይማኖትም ብዙ አይነት ደረጃ የሚያስጠይቅ ነው የሚሆነው። በዚህ ጉዳይ ላይ በርትተን ጸንተን መስራታችንን እንቀጥላለን። ምናልባት ፈለገን አቢዩዝ ያደረጋችሁ ሰዎች በዚህ መንገድ ካላችሁ ፍጹም ስህተት ነው። ሌላው ሳልናገረው ባላልፍ ደስ የሚለኝ በነገራችሁ ላይ ሰሞኑ ስላላወራው በደንብ አውርቻለሁ፣ ግን በደንብ አልተናገርኩም እዚህ ጉዳይ ላይ እና ልክ እንደታፈነ ቤት ቁጠሩ። አንዳንድ አክቲቪስቶች ጋር እየተገባ ይሄ ዓለም አቀፍ የወሬ ጉጉት ያላቸው ዓለም አቀፍ የአእምሮ ህሙማን ከሀገር ውስጥ ጸበል አምልጠው በዓለም አቀፍ የአእምሮ ህመም ሕክምናና መድኃኒት የቆዩ ሰዎችን እየገባችሁ ማረጋገጫ ባትጠይቋቸው። የሃይማኖት ጉዳይ የሚረጋገጠው በአክቲቪስት ሳይሆን በጣም በበርካታ ሊቃውንት መምህራን አሉን። በጣም በርካታ ብዙ ከካህናት አባቶች ጀምሮ እንደነ ቀሲስ ዲበኩሉ፣ ዘማሪያን እነ ዘማሪ ፋንትሽ፣ እንዲሁ መምህራን እንደነፈለገ፣ እንደነልደት፣ እንደናክሊል፣ እንደሌሎቹ በጣም በርካታ ስንቱን ጠቅሰን ስንቱን እንተዋለን። ስለዚህ የሄዳችሁ እነሱ ጋር ባታነፈንፉ። የእነሱም ንግግር ያው ሰሞኑ አንዱን ልደት ሲያሳስረው አይቻለሁ። ነገር ግን ታስረው አይታሰሩምና እነሱ ጋር እየሄድን አጀንዳ ማቀጣጠያ ባንሆን። እነሱ ገጽታቸውንም ህይወታቸውንም የሚገነቡት እዚህ ጋር ቲክቶክ ላይ በሚነድ ወሬ ነው። ሀገር፣ ሃይማኖት፣ እሴት፣ ባህል ምናምን የመሳሰሉ ነገሮች ለእነዚህ ሰዎች ቦታ የለውም። የሚያወሩትም ሳያነቡ ነው ወይም ደግሞ ጥቂት የገረቡት ነው። ባይዘዌ እንደው ጥቂት ከገረበ አላዋቂ ይሻላል። ጥቂት የገረበ መጥፎ ነው። እውቀቱ ወይ አያድግም ወይ አያንስም። እና በእንደዚህ አይነት አተያይ ነገሮችን የሚያደርጉ ስላሉ እነሱ ጋር ገብተን መማገዱን ማረጋገጫ መፈለጉንም ፕሮቴስታንቶቹ ያድርጉት፣ እያደረጉትንም እያየን እኛ በሞጣ የሚረጋገጥ የሆነ ቀኖናዊ ሂደት የለንም፣ ዶግማዊ ሂደት የለንም። እግዚአብሔር የተመሰገነውን ብዙ ታላላቆችን ሰጥቶ ነው። በእነሱ የሚያረጋግጡ ያረጋግጡ። እኛ የምናረጋግጠው ግን በመሰረታት ክርስቶስ በቅዱሳን በጻድቃን እንዲሁም ደግሞ ቤተክርስቲያናችን ባፈራቻቸው ዘመኑ በሰጠችን ትልልቅ መምህራንና ሊቃውንት ነው። መደምደሚያዬ ነው። ኖ ሞር ፍኖተ ጽድቅ። እግዚአብሔር ይስጥልኝ። ቴዳይ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ከሞላ ጎደል በጣም እንግዲህ በአጭር ሰዓት ውስጥ ብዙ ነገሮችን አብራርተሃል። ስፔሻሊ እኔ በለቀኩት ቪዲዮ ላይ ሰፈር መጠራቱም ትንሽ ቅር ያሰኛቸው ብዙ ፕሮቴስታንቶች ነበሩ። ግን ቅድም እንዳልኩት በቀናነት የሆኑ ሀሳቦችን ለማብራራት ሲሞክሩ የነበሩ ፕሮቴስታንቶች ወንድሞች እግዚአብሔር ያክብርልን። ግን ሀሳቡ ፍኖተ ጽድቅ የሚባል ማህበር ከስርዓተ ቤተክርስቲያን ወጥቷልና ሰይፋችሁን ምዘዙ፣ ገጀራ አዘጋጁና ፍለጡት ቁረጡት የሚል ሀሳብ ያዘል አይደለም። በደቦ እንፍረድ የሚል ሀሳብ አለው። ትክክል ነው። በደቦ እንወስን ማለት ነው።
በህብረት ተሰብስበን ፊርማዎችን በሁሉም አካባቢ ባሉ በመላው ዓለም እያንዳንዱ ኦርቶዶክሴ ፊርማዎችን አሰባስቦ እንዲህ የሚባል ማህበር ለቤተክርስቲያን አያስፈልጋትም የሚል ውሳኔ ጠቅላይ ቤተ ክህነት ላይ ያሉ አባቶች እንዲወስኑ የማድረግ እንቅስቃሴ ነው እና አንዳንድ ጊዜ መብቱንም ስጡን። በጣም ደጋግሜ የተናገርኩት ነው። በፕሮቴስታንቱ ቤት እዩ ጩፋ የተባለ ግለሰብ ፋንትሽ እንዳነሳሽው ምሳሌ ልክ ጉዳዩ ቤተክርስቲያን እየተጠቃችበት ያለ ጉዳይ ሲሆን ልክ ክርስቶስን ለመስቀል ሄሮድስና ጲላጦስ እንደተስማሙት ከፍኖተ ጽድቅ ጋር ፕሮቴስታንቶች የሚስማሙ ከሆነ ዞሮ ጉዳዩ እኛ እስከዛሬ ያላወቅነው ከጀርባው አንድ ሌላ እንግዳ የሆነ ነገር አለ ማለት ነው። እኛ እስከዛሬ ድረስ የምናውቀው ማህበሩ የቤተክርስቲያን ማህበር እንደሆነ ነው። ነገር ግን ከስርዓት ውጭ ያሉ እንቅስቃሴዎችን ስለሚያደርግ እንዲታገድ የምንፈልገው ማህበር ነው እና እንዲህ አይነቱ ማህበር ከጀርባው ሌላም ጉዳይ አለ ማለት ነው እንደዛ ከሆነ እና ሲቀጥል በተለያዩ አንዳንድ ቪዲዮዎችን ተመልክቻለሁ። የዮኒ ማኛንም ፍኖተ ጽድቅ በዝማሬ አስረሽምችው ይላል። ይሄ አሸበልገዴ አይነት መዝሙሮች ይከፈታሉ እና ይሄ ለጭፈራ ይቀርባል። ስህተት ነው ብለን ሀሳቦችን ስናቀርብ አንደኛ ጨፋሪዎቹ እናንተ አይደላችሁ የሚሉ ሀሳቦችን ሁሉ ያነሱ ሰዎች አሉ፣ ዮኒ ማኛን ጨምሮ እና ምናልባት ኦርቶዶክስ የሆኑ ሰዎች አዎ ጨፍረው ሊሆን ይችላል፣ ግን ቤተክርስቲያን እንደዛ ታሰብላለች አታሰብንም? ለምሳሌ ከትምህርት ቤት አጥር ላይ ዘለው የሚወጡ ተማሪዎች አሉ። ትምህርት ቤቱ ስነ ምግባርን እያስተማራቸው እነሱ ግን ከራሳቸው የባህሪ እክል የተነሳ አጥር ዘለው የሚወጡ ተማሪዎች አሉ እና በዛ ስራቸው ደግሞ ትምህርት ቤቱ ሳይሆን እነሱ ናቸው የሚጠየቁት። በተመሳሳይ ሰዎች ለሰሩት ራሳቸው ግለሰቦቹ ቤተክርስቲያን አትጠየቅ፣ ቤተክርስቲያን አታሰብረም። እንደው ለጭፈራው ከኮንሰርቱ የበለጠ ከምሽታ ቤቱ የበለጠ የሚጨፈረባቸው ቸርቾች አሉ አይደል ወይ? ለኢየሱስ እየተባለ አጋንንታዊ ጭፈራ፣ ለዝሙት ቀስቃሽ የሆኑ እንቅስቃሴዎች ይደረጉ የለ ወይ? እንደውም አሁን ይሄ የተነሳው ሀሳብ ቀርቶ ማለት ነው እና በተዘዋዋሪ በቪዲዮም ሲሰራጭ የነበረው ሀሳብ ምንም ግልጽ ነው። እኛ ኦርቶዶክሲያን መብቱ አለን በሁሉም ቦታ ላይ። በነገራችን ላይ ሁሉም ወጣት አለን ከዚህ ሀሳብ ጎንነን በማለቱ እጅግ በጣም እኔ ደስ ብሎኛል። በጣም ኮርቼባችኋለሁ እና ኦርቶዶክሲያን የእናንተ ህብረት ይህን ያክል የቤተክርስቲያን ጠላት የሆነውን መንፈስ ይህን ያክል ያውከዋል። 3 ቀን ሙሉ ለቤተክርስቲያን ጠላት የሆኑ በአጠቃላይ መንፈሳቸው ሲታወክ ነው የቆየው። ለምን? ይሄ ሁሉ ኦርቶዶክሳዊ ህብረት በአንድነት ይህንን ማህበር ሲቃወም፣ በአንድነት የቤተክርስቲያን ስርዓት ይከበር፣ በአንድነት የቤተክርስቲያን ስርዓት የግድ መጣስ የለበትም ብሎ ሲቆም ብዙ ለቤተክርስቲያን ጥላቻ ያላቸው አካላት ውስጣቸው ሲታወቅ ነበረ። ዞሮ ውስጣቸው ታወቀ አልታወቀ እኛ ጉዳያችን አይደለም፣ የቤተክርስቲያናችን ስርዓት ይከበራል እና ፕሮቴስታንት እህቶች ወንድሞች እንደምታውቁት ካውንስሉ ራሱ እዩ ጩፋ የሚባለውን ሰው ያው አግሎት ነበረ። ያው ግለሰቡም ራሱን የካውንስሉን አውግቼዋለሁ ምናምን እያሉ የሆኑ የቃላት ድውጦች ነበሩ እና ፕሮቴስታንት የሆኑ ሰዎች እዩ ጩፋ የሚባለው ሰው የቤተክርስቲያን ስርዓት ጥሷልና በቃ ይገለልልን የማለት መብት እንዳላቸው ሁሉ እኛም ኦርቶዶክሲያን ደግሞ መብቱ አለን። ይሄ የቤታችን ጉዳይ ነው። እኛ ፕሮቴስታንቶች እዚህ ሀገር አይኖሩ የሚል ሀሳብን አናነሳም። እነ ካቶሊኮች እነ ሙስሊም ጆባ ዊትነስ ምናምን እዚህ ሀገር እንዴት እንደዛ አይባልም? ተወዳጆች፣ አንኛ ይህች ሀገር የብዙሃን ሀገር ነች። በቋንቋ ብዙ ነን፣ በሃይማኖት ብዙ ነን፣ በባህል ብዙ ነን፣ ብዙ ሆነን እየኖርንባት ያለች ሀገር ነች። እግዚአብሔር የተመሰገነ ይሁን። ሲቀጥል ደግሞ ሰይፍን የሚያነሱ በሰይፍ ይጠፋሉ። ጌታችን ኢየሱስ ለጴጥሮስ እንዳለው ማለት ነው። የሮማ ወታደሮች፣ ጻት ፈሪሳውያን፣ እነዛ ክፉ አይሁዶች በአጠቃላይ ጌታችን ኢየሱስን በሌሊት በያዙት ጊዜ ጴጥሮስ ክርስቶስን የጠቀመ መስሎት ሰይፍን ባነሳ ጊዜ በማርቆስ ላይ ጌታችን ኢየሱስ ምንድን ያለው? ጴጥሮስ ሰይፍን ጣለው፣ በሰይፍ የሚያጠፉ በሰይፍ ይጠፋሉ። እና እያንዳንዱ ኦርቶዶክሳዊ የቤተክርስቲያንን ስርዓት ለማስከበር የሚያነሰው ገጀራ የለም። ተወዳጆች እንዲህ አይነት ድርሰትን አትድረሱ። የሚያነሰው ሰይፍ የለም። መንፈሳዊ ሰይፍን ግን የታጠቁ ናቸው እያንዳንዱ ኦርቶዶክስ ወጣቶች። አለቅ አንደበቱ አለን፣ ጥሩ የሆነ አይምሮ አለን። ስለዚህ በቻልነው አቅም በቀናነት የቤተክርስቲያን መብት ይከበር ብለን ለሚመለከተው አካል እናቀርባለን። ይሄ ደግሞ ኦርቶዶክሳዊ መብታችን ነው እና ከዚህ ጋር ተያይዞ አንዳንድ ህፃናት የሆኑ ፕሮቴስታንቶችም ጭምር በእድሜ ትንንሽ የሆኑ እዚህ ገባ የሚባል እድሜ ላይ ያልሆኑ ብቻ ትንንሽ የሆኑ ህፃናት አይዶኑ ቁመታቸው አጥሮ ይሁን ምናምን ብቻ ትንንሽ የሆኑ ልጆችም አንዳንድ ቪዲዮዎችን ሲሰሩ ተመልክቻለሁ እና ፕላትፎርም እንደምታውቁት ሁሉም ህፃናት ድንገት አንስተው
ለቤተሰቦቻቸው መልእክት የሚልኩበት አይነት ፕላትፎርም ስለሆነ ድንገት ተነስተው እኮ አንዳንድ ጊዜ ውጭ ሀገር ከተመለከታችሁ ስልክ አንስተው ለቤተሰቦቻቸው መልእክት ይልካሉ ምናምን እና ያው በልጅነት መንፈስ በስሜቴነት ለተናገሯቸው ንግግሮች በአጠቃላይ እንዲህ ማለት ስራ የለብን ብለን ሀሳቡንም ብዙ ቦታ ሳንሰጠው ትተነዋል። ለሌሎች ግን ፕሮቴስታንት ሆነው ስፔሻሊ ሀሳቡ ቃወሉና ነበሩ ሰዎች መልእክታችን ትልቁ አቋማችን ያ ነው። አሁንም በቤተክርስቲያን ስርዓት አንደራደርም። አሁንም ትልቁ አቋማችን ያ ነው ለማለት ነው። ቀሲስ መጥተዋል። ለቀሲስ እድል እንስጥና እንጠቅልል። ቀሲስ እንኳን አንደና መጡ ከስንት ጊዜ በኋላ ያው አቤት ጨርሰው እንጂ ትንሽ ድምጾ ተቆራርጧል። አይ ጨርሰው እያልኩ ነበረ። እሱን አባታችን እግዚአብሔር ይባርክ። አሜን። ስልኬ ትንሽ ችግር አለበት። ብዙ ድምጽ ይርቃል አይደል ፈለገ? አዎ ትንሽ ታፍራል። እስኪ አሁንስ ጥሩ ነው? ያው ይሰማል፣ ግን ችግር የለውም። ያው እንደ በፊቱ አይደለም ነው እንጂ እንትን ነው ይሰማል። በሌላ ስልክ አስገባኝ። አንዴ በሌላ ስልክ ልግባ። አይ ሌላ ስልክ ልግባ። እሺ አንድ ቁጥር ይጻፉልኝ። እሺ ጉጉ ይሰማል? ጉጉ እንደማችን እንደምን ዋላችሁ? እንዴት ነህ? አለው ስራ ላይ ነኝ። ሲቀጥ እየሰማችሁ ነው ፈልጌ ነው። እሺ ታችን እሺ ኦኬ መጥቷል። ቀሲስ አንደኛው ስልኬ እያስቸገረኝ ነው። እንደው ፈለገ ብታስተባብርልኝና ስልክ ብታስገዛልኝ። ኧረ አባታችን የኔ ቅደም፣ በመጀመሪያ እኔ ልቅደምት፣ የኔ ይገዛልኝ። ሁላችሁንም ሰላም ብያለሁኝ። ዲያቆን ፈለገ፣ ተመስገን፣ ህይወት፣ ዘማሪት እናታችን ፋንቱ፣ ይቅርታ እንግዲህ እናታችን የሚለው ያው ደግሞ ነሽ ይገባሻል፣ ቴዶ፣ እንዲሁም ጉቱ፣ ሁላችሁንም ከታች ያላችሁትን ሰላም ብያለሁኝ። እንዴት ከረማችሁ? ያልተገናኘን ከትንሣኤ ወዲህ እንኳን ለብርሃነ ትንሣኤው አደረሳችሁ። ቀሲስ ይፍቱኝ ይባርኩኝ ሰላም ብያለሁ። ቀሲስ ይፍቱኝ ይባርኩኝ። ሁላችሁንም እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ጥሩ ነገር ነው ያነሳችሁት ፈለገ። በነገራችን ላይ አይቼዋለሁኝ ባለፈው የሰራውን ያው እኔም የኮተቤ ልጆች ስትል ልቤ ደንገጥ ብሎ ነበረና ግን ያው በጣም ትልቅ እንቅስቃሴ ነውና የሆነ ነገር ውስጥ የተሰማኝ ስሜት ነበረ እና ለማንኛውም ለቤተክርስቲያን በጣም የሚጠቅም ነው። ተቃውሞ ግን ሊያመጣ እንደሚችል ትንሽ ጠንከር ያለ ስለነበረ ጥሬው አንዳንድ ጊዜ ያው ከተማይቱ ስለምትሸበር በሆነውም ባልሆነውም ራስክን ጠብቅ ለማለት ነው። ስለ ሁለት ነገሮችን ላንሳ። አንደኛው ከፍኖተ ጽድቅ ጋር በተያያዘ ምን ትዝ ይለኛል መሰላችሁ? ከ7 ዓመት በፊት ይሄ ዱባይ የነበረው የተስፉ የሚባል እኛ ቄስ የነበረ ሰውና መጨረሻ ላይ ጠቅልሎት እንደሄደው ማለት ነው። ፍኖተ ጽድቅ ፍኖተ ድድቅ ተብሏል። ሊቃውንቱ የዚህ የጨለማ መንገድ ብለውታል። እና ጥሩ የሆነ ናይት ክለብ አይነት ስሜት እንጂ የእውነት ለመናገር መንፈሳዊ ነገር ምን እንደሆነ ዓላማው ራሱን አይገባኝም። ምንድነው ዓላማው ማለት ምንድነው? አሁን ቤተክርስቲያን ጠፍቶ ነው? ደብር ጠፋ? አብያተ ክርስቲያናት ለአገልግሎት ስብከተ ወንጌል የሚስፋፋባቸው ሰንበት ትምህርት ቤት ልጆቹ የሚማሩበት ቦታ
ጠፋ እንዴት አጣን? ወይንስ እያንዳንዱ ባለሀብት የግል ቸርች እንዲኖረው ነው የተፈለገው? ምንድን ነው የተፈለገው? እኔ አሁን በተለይ የስቅለት ዕለት አሁን እግዚአብሔር ያሳያችሁ። በስቅለት ዕለት ስግደት በየት ነው የሚፈጸመው? እንደዚህ እንደ በገሪዛን ተራራ ይሄ ሳምራውያን እንደሚሰግዱበት አይነት ቦታ ከቤተ መቅደስ ወጥተው፣ በእርግጥ ሳምራውያን ያንን ያደረጉበት ያው ታሪካዊ አመጣጡ አይሁዶችም ያገሏቸው ስለነበረ መቅደሱን ለመስራት በተነሱበት ጊዜ እናንተ ሙሉ በሙሉ አይሁዳውያን አይደላችሁም በሚል ተገለው ስለነበረ ነው ያው በዚያ በገሪዛን ተራራ ላይ ማምለክ የጀመሩት። እና ከቤተ ክርስቲያን ውጭ ስግደት አምልኮ እንዲፈጸም ነው የተፈለገው? ምንድን ነው እንደው ቅዱስ ሥጋው ክቡር ደግሞ ከሚፈተትበት ነገረ መስቀሉን በምናስብበት የክርስቶስ ቤተክርስቲያን አካሉ የሆነች ቤተክርስቲያን ሥጋ መለኮት ደመ መለኮት የሚቀዳባት የሚፈተትባት ሥጋ ወልደ እግዚአብሔር የሚፈተትባት ቤተ መቅደስ እያለች አዳራሽ ውስጥ የስቅለት ዕለት ራሱ እንደዚህ ዝም ብሎ የሚናገሩትን የማያውቁ አባቶችም እዚያ እየተገኙ ሲያወኩበት የሚውሉበት ምክንያት እኔ ምንም አይገባኝም። እግዚአብሔር በሚያውቀው ምንድን ነው ዓላማው? የሆነ እንደው አንዲት እስኪ ዓላማ አሁን ቤተክርስቲያን በየአጥቢያው የሌለ ምን ነገር ኑሮ ያንን ለመሙላት ነው? ይሄ የአዳራሽ ቤተ መቅደስ የሚመስል ቅዱሳት ስዕላት ያሉበት ማይጠንት የሚታጠን በየትኛው ቀኖና ቤተክርስቲያን መሰረት ነው እንደዚህ ያለ ነገር የሚደረገው? ምንድን ነው ዓላማው? ሀባሃሎ ገደዳ ህየት ጋበው አንስርት ጥንብ ባለበት አሞሮች ይሰበሰባሉ። ይሄ ገንዘብ ጥንብ ባለበት እዚያ ካሁን ይወድቅልናል እያሉ የሚልከሰከሱ እዛ አካባቢ ያሉ የገንዘብ ጥማት ያለባቸው ሰዎች እየተሰበሰቡ ኑፋቂያቸውን እና የእንክርዳዳቸውን የሚዘሩበት ምክንያት ምንድን ነው? ምንድን ነው ዓላማው? እያንዳንዱ ባለሀብት ካምፓኒ ያለው ሁሉ ቸርች እንዲመሰረት ነው የተፈለገው? አምልኮ በቤት እንዲፈጸም ነው? ስደት መጥቶ ነው? መከራ መጥቶ ነው? አብያተ ክርስቲያናት ተዘግተው ነው? ምንድን ነው በየቤቱ እንደዚህ የፓስተራል አይነት ቸርች እንዲመሰረት አይነት? በነገራችን ላይ ፋይናሊ መጨረሻው እሱ ስለሆነ ነው ይሄንን የምናገረው። ራሱን የሆነ መቅደስ ከትንሽ ጊዜ በኋላ መቀደስ ይጀምራሉ። እንዲህ ዝም ከተባሉ ማለት ነው። የራሱ ጳጳስ ይኖረዋል። የራሳቸው ቦርድ ሲስተም ይዘረጋሉ። ማንም ጣልቃ እንዳይገባባቸው ራሳቸውን በራሳቸው የሚመሩ ከግሳዊ ውጭ የሆነ የመረጡትን እነሱ ብቻ አምልኮ የሚፈጽሙበት መንገድ መፈቀድ የለበትም። ይሄ አካሄድ በጣም አደገኛ አካሄድ። ገንዘብ መጥፎ ነው፣ ካወቁበት መልካም ነው። ገንዘብ ቤዛ ተብሏል። ግን ገንዘብ ቤዛ ዓለም ነው ብለው እመቤታችን ግን ቤዛዊተ ዓለም አትባልም የሚሉ ሰዎችን የሰማነው ለዚህ ነው። ገንዘብ ነው ቤዛ ዓለም የሚባለው ብለው ገንዘብን የሚያመልኩ ሰዎች ስብከት የሚሰበክበት ምክንያት አይገባኝም። ስለዚህ ምንም ጥያቄ የለው፣ ማዘጋት ነው። አያስፈልግም። ምንም ነገር እዚህ አካባቢ ቸርች የለም፣ ቤተክርስቲያን የለም። እዚህ አካባቢ አዳራሹ አካባቢ ቤተክርስቲያን የለም። የራቃቸው ሰዎች አሉ ነው። ካምፓኒ ሰራተኞቹ ቤተክርስቲያን እንዳይሄዱ እንዳይደክሙ ምንድነው ይሄ? ካምፓኒ አካባቢ እኮ ለሰራተኛ እንትን ነው የሚያስፈልገው። ይሄ ለምሳሌ ካፌ ቤት ሰራተኞቹ እዚህ አካባቢ ምሳ የሚበሉበት ብሬክ የሚወስዱበት ያስፈልጋል። የብሬክ ታይም ጊዜ የሚያሳልፉበት ሊያስፈልግ ይችላል። ከዚያ በተረፈ በየአካባቢው እንደዚህ ያለ አዳራሽ ዲኮር እያደረጉ ገንዘብ ምንድነው ሰውየው የሚፈልገው? እግዚአብሔር በሚያውቀው አብያተ ክርስቲያናት እየተዘጉ ባለበት ብዙ ችግር ባለበት መርዳት ከፈለገና መጽደቅ ከፈለገ በገንዘቡ ያንን አያደርግም ወይ? የራሱ ቸርች እንዲኖረው ነው የፈለገ የግሉ። እና ይሄ ከድሮም ጀምሮ የማይጥመኝ በጣም አደገኛ የሆነ ነገር ነው። አደገኛ በዚህ ከቀጠሉ በቃ በገንዘብ የሚገዙ ሲሞናውያን እዚያ ሰብስቦ እንደፈለገው ኑፋቄውን እንዲዘራ መፍቀር ስለሆነ
ጉድ ጃብ፣ በጣም ጥሩ ነገር ነው ያደረገው። ጥሩ ስራ ነው የሰራው። ካንተ ጎን ነው የምንቆመው። ስለዚህ እንቅስቃሴውን በነገራችን ላይ እንደዚህ ያሉት ነገሮች ወደፊት መደረግ አለባቸው። ቤተ ክርስቲያን የምእመናን ህብረት ናት። የጳጳሳቱ፣ የመነኮሳቱ፣ የካህናቱ፣ የዲያቆናቱ የምእመናን ህብረት። የጳጳሳት ብቻ ቤተ ክርስቲያን የለችም። የመነኮሳት የቄሶች ብቻ ቤተ ክርስቲያን የለችም። ቅዳሴያችን ይበል ካህን፣ ይበል ዲያቆን፣ ይበል ህዝብ ነው ያለበት። የግለሰብ ቅዳሴ የለም። ቅዳሴ የጋራ ቅዳሴ ነው ያለን። ምእመኑ ጭምር አብሮ ይቀድሳል እንዴ! ምእመኑ ጭምር አብሮ ይበል ህዝብ ምን ስለ መንፈስከ ይላል፣ እግዚኦ ተሳለነ ይላል። ቅዳሴ የጋራ ነው እና ቤተ ክርስቲያን ይች ናት። ከዚህ ውጭ ግን የግል ካምፓኒ ቀሲስ ዲበኩሉም የግላቸውን አለ አጥማቂ ነን የሚሉም እንደዚህ አንዳንድ ሰዎችም የግላቸው እየመሰረቱ ገንዘብ የሚሰበስቡ አሉ በየቦታ። ይሄ አደገኛ አካሄድ ነው። በቃ ቤተ ክርስቲያን ቅዱስ ሲኖዶስ አላት፣ ቃለ ዓዋዲ አለ። በቃለ ዓዋዲው መሰረት በሰበካ ጉባኤ የምትተዳደር ምእመናን ከካህናት ከዲያቆናት ከምእመናን ከሰንበት ትምህርት ቤት የተወከሉ ሰዎች ሰበካ ጉባኤ መስርተው በዚያ የምትተዳደር ቤተክርስቲያን ያለችን። ከዚህ በተረፈ ግን ቦርድ የኛ ሲስተም አይደለም። ቃለ ዓዋዲያችን ነው መመሪያችን። ይህች ቤተክርስቲያን ደግሞ አለቃው ቢሳሳት አለቃውን ማስነሳት ትችላለች። አንድ አጥቢያ መብት አላት፣ ራይት አላት። እንደ ፓስተሮች ሰርቪስ ፊ አይደለም የምትከፍሉት። አስራታቸውን በኩራታቸው የምታወጡት ለራሳቸው ቤተክርስቲያን ነው እንጂ ፕሮፐርቲው የፓስተሩ፣ ሀብት ንብረቱ የፓስተሩ፣ ላይሰንሱ የፓስተሩ። እናንተ ግን ሰርቪስ ፊ የአገልግሎት ክፍያ ብቻችሁ የገስት ሃውስ ክፍያ እየከፈላችሁ የምትኖሩባት ቤተክርስቲያን የለችንም። ስለዚህ እኔ እንዲያውም ወደፊት አንድ እንቅስቃሴ እንጀምራለን። ፈለገ አትናቴዎስ ይሄ በየአድባራቱ ይሄ ካህን የሚለውጥ የሚሸጥ ሙዳየ ምጽዋት የሚገለብጥ እንቅስቃሴ እናደርጋለን። እንዲህ ያለውን ማጽዳት ያስፈልጋል። ጌታ አንጽሖተ ቤተ መቅደስን ጅራፉን ይዞ አስወጥቷል። ለቤቱ ቅናት መቅናት አባቶችም ሲተጉ እኛ ስንተጋ ነው እነሱም የሚተጉት። አሁን የሰሞኑ የፈለገ እንትን የጉባኤ ኒቅያ ዝክረ ጉባኤ ኒቅያ እንቅስቃሴው ይሄው ትውልድ ያመጣው እንቅስቃሴ ነው። የኛ መጮህ፣ የኛ መንቀሳቀስ፣ የኛ አንድ መሆን አባቶቻችን እንዲሰባሰቡ ተሰባሰቡ ደግሞ እንዲወስኑ አጀንዳችንን ይዘው መልስ ለምእመናን እንዲሰጡ ያደርጋል። እንቅስቃሴያችን ጤናማ ሆኖ ከስሜት የጸዳ በትክክል የሚመራ ሕገ ቤተ ክርስቲያንን የጠበቀ ጽና ሃይማኖትን የያዘ ዶግማችንን ቀኖናችንን በጋራ ነው የምንጠብቀው። በጋራ ምእመናን አያገባቸውም የሚባል ነገር የለም። ጳጳሳት እንኳን ሲሾሙ ምእመናን ይህ አባታችን ሊሾም ይገባዋል ይደልዎ ብለው አኬዎስ ብለው ነው የሚሾመው። ምእመናን ያልመሰከሩለት ኤጲስቆጶስ ጳጳስ መሆን አይችልም። መነኩሴ መመረጥ እንኳን አይችልም። የምእመናን እጅ ራሱ ሊኖርበት ይገባል። ቄሶቹ ብቻቸውን እንደፈለጉ የሚያደርጉበት ቤት የለንም። እንዲህ ያለች ቤተክርስቲያን የለችንም። ስለዚህ ወደፊት እንዲህ ያሉ ህገ ወጦችን መቃወም ተገቢ ነው። መጥፎ የሚሆነው ህገ ቤተክርስቲያንን መጣስ፣ ከቀኖና ቤተክርስቲያን መውጣት፣ ከዶግማችን ወጥቶ ሌላ ትምህርት መስጠት፣ አባቶችን በማይሆን ነገር መተቸት ነው ተገቢ የማይሆን። ከዚያ በተረፈ ግን ሲሰክር፣ ሲሰርቅ፣ ሲዘሙት የተገኘን ሰው በደንብ አድርጎ ወደ ገዳም መሸኘት ያስፈልጋል፣ ቀኖና እንዲቀበል እንጂ ዝም እየተዝረከረከ በየቦታው አይ እግዚአብሔር ያውቃል እኛ አባቶችን የሚባል ነገር የለም። ካጠፋ ማንኛውም ሰው ይቀጣል፣ ማንኛውም ማለት ነው። ስለዚህ እንደዚህ ያሉት እንቅስቃሴዎቹ ጤናማ ናቸው፣ መልካም ነገሮች ለቤተ ክርስቲያን ከመቅናት የሚመጡ ነገሮች ናቸው እና ጥሩ ነው። ፈለገ ይሄ ምንድነው ፍኖተ ድድቅ ግን መቆም አለበት። በምእመን በባለ ሀብት የሚመራ ጉባኤ ሊኖር አይገባም። እዛ ጋር ኑፋቄ እየመጡ እየዘሩ ትንሣኤውን ያበላሸ የሌለ የማንለውን እያሉ ፕሮቴስታንቲዝም ማይንድ ያላቸውን ሰዎች እየሰበሰበ በገንዘብ የሚያሰብክ ስንት ይሰጠኝ ይሆን ይሄንን ባስተምር፣ ስንት ይከፍለኝ ይሆን ይሄን ብናገር፣ ቴምፕሬቸራቸውን እየለኩ እውነት ለመናገር ለማስደሰት እንደው ይሄን ብናገር ያለ የበራለት የሚባል የደነበረ አምህር ተውራን አሉ። የዕውር መሪዎች የተጨፈኑ ማለት ነው። እና ገንዘብን ቤዛ ሲባል ያልደነገጠ ሰው ወላዲተ አምላክን ቤዛዊተ ዓለም። በነገራችን ላይ ፕሮቴስታንቶች
የራሳችሁን ቤት አጽዱ። አይመለከታችሁም። ኑፋቄ ሲተላለፍ ምን አጠፉ ምናምን እናንተ እኮ ለአንድ ጥፋት ናችሁ ራሳችሁ። ኦኬ አንድ መናፍቅ ትክክለኛ አባት ነው እንዲለኝ አልፈልግም። ትምህርቴ ትክክለኛ ነው እንዲሉኝ የምፈልገው ኦርቶዶክሳውያን ብቻ ናቸው። ከዚያ በተረፈ ግን ከሰይጣን ውዳሴ ምስጋና ምን አልፈልግም። ከመናፍቅ ብፁዕነትን አልፈልግም እኔ። ስለዚህ የሄዳችሁ የአባቶቻችንን ፎቶ እያንጠለጠላችሁ ለኑፋቂያችሁ እንዲመቻችሁ የምታደርጉ ሰሞኑን ቤዛዊተ ዓለም ድንግል ማርያም አትባልም ኢየሱስ ነው የዓለም ቤዛ ስትሉ ነበረ። መች ኢየሱስ የዓለም ቤዛ ነው? መች ትላላችሁ? ለተወሰኑ ሰዎች አይደል ቤዛ ነው የምትሉ እናንተ? የተወሰኑ ሰዎች ብቻ ናቸው ቤዛዎቱ ማዳኑ እንጂ ለዓለም ሁሉ አይደለም የምትሉ ሰዎች እንኳን ድንግል ማርያምን የዓለም ቤዛ ልትሉ ኢየሱስ ክርስቶስንም ጌታችንንም የዓለም ቤዛ ነው የማትሉ ሰዎች እንዲህ በቀዳዳ ገብታችሁ በኑፋቄ ቀዳዳ ገብታችሁ የራሳችሁን እንክርዳድ ለመዝራት አትሞክሩ። መጀመሪያ ቤታችሁን አጽዱ። እዛ ዘይት የሚሸረችሩትን በየገስታውሱ ሰውን የሚዘርፉትን እዛ ያሉትን አጽዱ። በእናንተ ትምህርቱ ላይ እንነጋገራለን። በቀኖና ቤተክርስቲያናችን በሕገ ቤተክርስቲያን ዙሪያ ግን የኛ ነው የባለቤቶቹ ነው። በትምህርት ላይ ደግሞ ስንወያ አብረን እንወያያለን። ችግር የለም። ዲቤት ስንገባ ውይይት ስናደርግ የምትሉትን እያል እናንተም የምንለውን እያላችሁ ዲቤት ማድረግ መከራከር ይቻላል። ከዛ በተረፈ የምትዝረከረኳላችሁ ደግሞ ይሄ አቴንሽን ፍለጋ ቤተክርስቲያን ቤታችሁን ከፍታችሁ የምታሰድቡ አክቲቪስት ነን ምናምን የምትሉ በማይመለከታችሁ እየገባችሁ ቤተክርስቲያን የምታሰድቡትም ጥንቃቄ አድርጉ። ይህ ሃይማኖት ነው፣ ፖለቲካ አይደለም። ኦኬ ይሄ የአበባና ይሄ የቲክቶክ ጊፍት መለቃቀሚያ አይደለም። ሃይማኖት መቃረሚያ አይደለም። ቤታችሁን ከፍታችሁ ቤተክርስቲያን የምታሰድቡ ሰዎች ስርዓት ይኖራችሁ። አንዴ ፖለቲካ ውስጥ አንዴ ከዛ ውስጥ ጥሩ ነው። በፖለቲካ ተሳተፉ። የፖለቲካ ተሳትፋችሁን አፕሪሼት አደርጋለሁ። የሀገር ጉዳይ ይመለከታችኋል። እኛን ሁሉ ይመለከተናል የሀገር ጉዳይ። ሃይማኖት ግን በተመለከተ የቤተክርስቲያኗ ልጆች ብቻ የሚወስኑበት የሚያደርጉት ነገር ነው። እንደዚህ ዲያቆናቱ ከቤተ እምነት ላይ የሚሰሩ ላይ እየመጣችሁ አስተያየት እንደምእመን መስጠት ትችላላችሁ። ከዚያ በተረፈ ፎሎወር አለኝ አጋንንትም ሊሆን ይችላል የሚከተልህ። እዚያ ጭብጨባ ፍለጋ ቤተክርስቲያን የምታሰድቡ ሰዎች ግን ስርዓታችሁን ያዙ። ከዘር ጋራ ይሄ የመንደር ለመንደር የምትርመጠመጡ ውጡ። ቤተክርስቲያን ከቋንቋና ከነገድ በላይ ናት። እኛ የምናወራው ስለ ሀቲ ቤተክርስቲያን እንጂ ስለ መንደር አይደለም። ስለ ኦሮሞ፣ ስለ ትግራይ፣ ስለ አማራ፣ ጎጃም፣ ጎንደር፣ ወሎ፣ ሸዋ ወይንም ደግሞ አሪሲ፣ ባሌ፣ ጋምቤላ አይደለም። ይሄ ከነገድና ከቋንቋ ውጭ በላይ ናት ቤተክርስቲያን። እኛ የምናወራው ስለ አንዲቱ ስለ ክርስቶስ ቤተክርስቲያን ነው የምናወራው። እዛው መንደርተኝነታችሁ እዛው ተርመጥመጡበት። ወይንም እዛ ገብተህ መታገል ትችላለህ በያለህበት። በቤተክርስቲያን ውስጥ ገብታችሁ ግን አንዴ ሙስሊም ትሆናላችሁ፣ አንዴ ፕሮቴስታንት ትሆናላችሁ፣ አንዴ ካቶሊክ ትሆናላችሁ፣ አንዴ ኦርቶዶክስ ትሆናላችሁ። በየጊዜው ማለያችሁን የምትቀያይሩ አክቲቪስቶች ስርዓት ይኖራችሁ፣ ለቤተክርስቲያን ክብር ሊኖራችሁ ይገባል ማለት ፈልጋለሁኝ። መንገድ ላይ እየሄድኩ ነው ያስገባኝ። ፈለግዬ አመሰግናለሁኝ። እግዚአብሔር ይስጥልኝ። ስራ ላይ ስለሆንኩ ያለሁት ሸኘኝ። እግዚአብሔር ይስጥልኝ። እሺ አባታችን በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ ክህነቱን ይባርክልን። በጣም ግሩም የሆነ ማብራሪያ ነው የተሰጠው። እንግዲህ ለጠቢብ እንግዲህ አንዲት ቃል ትበቃለች ነውና ነገሮቹን ፖዘቲቭ ሆኖ ለመረዳት ለሚፈልግ ሰው ነገሩ ግልጽ ነው። እንግዲህ አባታችን በደንብ አድርገው በሰፊው አንስቶታል። ተወዳጆች ቴዶም ከዚህ በፊት ደጋግሞ አንስቶታል። ከሁላችን በፊት ደግሞ ዲያቆን ያረጋል አበጋዝ ነገሩን በተወሰኑ ቃላቶች ገልጾታል። ጸጋዬ ለቤተ ክርስቲያን በጣም ብዙ ነገርን ያደርጋል። በጣም ብዙ ገንዘብ ያወጣል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ከ52 ሚሊዮን ብር በላይ ወጪ አውጥቶ ስቱዲዮ ገንብቷል። ለተለያዩ ገዳማትና አድባራት በጣም በብዙ ሚሊዮን የሚቆጠር ወጪን እያወጣ ብዙ ነገሮችን ሰርቷል። ግን ጸጋዬ የሚያደርገው እያንዳንዱ ነገር ይሄ ሁሉ ነገር ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ስለማትወዳደር በእንደዚህ አይነት ክህደት ባዘሉ ትምህርቶችና ስርዓተ ቤተክርስቲያን በጣሱ ዝማሬዎች ላይ አንደራደርም ማለት ነው። የቤተክርስቲያን ጉዳይ ቤተክርስቲያን ነው። ቅድም እንዳልኳችሁ ሁላችንም እየቀጠቀጠን ያለነው የአንድ ዘንዶ ራስ ነው። ዘንዶ ዱላ ሲበዛበት የተለያዩ ነገሮችን ያነሳል።
በጣም ብዙ ነገሮችን ሊያወራ ይችላል። ኦርቶዶክሲያን ገዳዮች ናቸው፣ ኦርቶዶክሲያን አራዦች ናቸው፣ ኦርቶዶክሲያን ደም አፍሳሾች ናቸው፣ ኦርቶዶክሲያን ብዙ ነገር ሊል ይችላል። ተወዳጆች አሁንም አናቋርጥ፣ አለቀ። ኦርቶዶክሲያን እናንተም እንዳታቋርጡ መንፈሳዊ ትግላችሁን በደንብ ቀጥሉ። እግዚአብሔር አምላክ የጸሎት ጸጋውን የሰጣችሁ በጸሎታችሁ ይችን ቅድስት ቤተክርስቲያንን አስቧት። እግዚአብሔር አምላክ የመናገሩን የአንደበቱን ጸጋ የሰጣችሁ በአንደበታችሁ ለዚህ ቅድስት ቤተክርስቲያን ድምፅ ሁኑላት። የተለያዩ እውቀቶችን የተለያዩ ጥበቦችን የሰጣችሁ ኦርቶዶክሳዊቶች ወንድሞች እውቀታችሁን ጥበባችሁን የተሰጣችሁን ሀብት በአጠቃላይ ለዚህ ቅድስት ቤተክርስቲያን ዋጋ ክፈሉበት። በቤተክርስቲያናችን አንደራደርም። ማንም ሰው ምንም ነገር ሊል ይችላል። በነገራችን ላይ እሱ አንድ ጊዜ ሁላችሁ ከፈለገ ጎን ነን በሉ እስቲ። እና በእንትን ላይ ቪዲዮ ላይ ይሄ በደቡ ፍርድ ምናምን ሲባል ገጀራ ሊመዙ ነው፣ ሰይፍ ሊያነሱ ነው ምናምን። ተወዳጆች እንዲህ አይነት ቤተክርስቲያን የለችንም። ያነስ ቤተክርስቲያን የለችንም። እናታችን ቤተክርስቲያን ክርስቶስን እንድንመስልላት ነው ያሳደገችን እና እያንዳንዱ ክርስቲያን ክርስቶስን ወደ መምሰል የሚሸጋገር እንጂ ሰይፍ የሚያነሳ ገጀራ የሚያነሳ የፈለገ ታምር ይፈጠር በዚህ ልክ እንኳን አንወርድም። እና እንዲህ ሲባል አሁን እዛ ኮሜንት ላይ ሁሉም ኦርቶዶክሴ ከያለበት አለን ከቤተክርስቲያናችን ጎንነን ከፈለገ ጎንነን ሲሉ ፈለገ ይሄው እያሳመፀ ነው፣ እኛን ፕሮቴስታንቶችን ይጠላናል ማለት ነው። ባልተጠራችሁበት ለቤተ ክርስቲያኒቱ ጥላቻ ስላላችሁ ብቻ የሆኑ ነገሮችን ለማለት ትፈልጉ የነበራችሁ ሰዎች እንግዲህ እንዲህ ሲባል ራሳችሁን ካዞራችሁ አረፋም ከደፈቃችሁ እኛ ምንም ማድረግ አንችልም። ምናልባት እንግዲህ ክርቢት የሚለኩስላችሁ ሰው ካገኛችሁ ክርቢት ይለኩስላችሁ፣ እኛ ግን በግላችን ምንም ማድረግ አንችልም። ተወዳጆች የቤተክርስቲያናችን ጉዳይ ስለሆነ ለጊዜው ለእናንተ ከንፈራችን መጠን ሁለንተናችን ወደ ቤተክርስቲያን አዙረን የቤተክርስቲያናችንን ስርዓት እንጠብቃለን። ቤተክርስቲያናችንን ስርዓት አክብረን እናስከብራለን። አለቅ አባቶቻችን ይችን ቤተክርስቲያን ከብዙ ነገር ታግለው ከብዙ ነገር ታድገው ለዛሬ አድርሰውልናል። እኛም ደግሞ በዘመናችን እንዴ እቺም ሰማዕትነት ሆነ እንዴ አረ ስህተት ነው ማለት መብታ። ይሄ በጣም ቀላል ነገር እኮ ነው። ትምህርቱ ስህተት ነው በቃ። አሁን በዚህ ዘመን የሚጠበቀው ከኛ ነው። የሚቀርበው ዝማሬ የቤተክርስቲያን ቀለም የለውም። ይሄ አስረሽምቹ ምናምን ወደ ዘፈን ያዘነበላል። ስለዚህ እንቃወማለን ማለት ከሁላችን ይጠበቃል። እና እንዲህም ብለን ከዚህም የሰማዕትነት በረከት ተካፍለን ይህችን ቤተክርስቲያን እኛም ከአባቶቻችን እንደተረከብን ለልጆቻችን ደግሞ አውርሰን እናልፋለን ነው። እና በቤተክርስቲያናችን አንደራደርም። በፍቅር ግን በጣም በፍቅር እንደው ፈለገ አትናቴዎስ እንዲህ አይነቱ ሀሳብ ትንሽ እንዲህ አይነት መልክ እንዳይዝ እንደው አደራ እንደው ጥንቃቄ ያስፈልገዋል ምናምን ስትሉ ለነበራችሁ ፕሮቴስታንቶች ወንድሞች ለእናንተ ትልቅ አክብሮት አለን። እጅግ በጣም ነው በክርስቶስ ፍቅር የምንወዳችሁ። እና የቤተክርስቲያናችንን ስርዓት አስከበረን ማለት ፕሮቴስታንቶችን እንጠላቸዋለን ማለት አይደለም። ተወዳጆች ፕሮቴስታንቶችን የመውደድ ግዴታ አለብን። እኛ የክርስቶስ አካል ነን ብለን እስካመንን ድረስ ፕሮቴስታንት የሆኑ ከቃሉ ርቀው የቆሙ ናቸው ምንላቸውን ፕሮቴስታንት የሆኑ በሙሉ ወንጌል፣ በመሰረተ ክርስቶስ፣ በቃለ ሕይወት፣ በመካነ ኢየሱስ፣ በተልእኮ ለትውልድ ሌሎች የሆነ ልጅ ሰስም ጭምር በተለያየ ቦታ እንግዲህ እግዚአብሔር እናመልካለን ብለው የተለያየ አይነት ምልከት ውስጥ የገቡትን እያንዳንዱን ነፍሳት በእኩል ዓይን የመውደድ ግዴታ አለብን። ምንም ቢሆን ልባቸው እውነተኛውን ጌታ ኢየሱስ ክርስቶስ እንደሚሻ እናምናለን እና እኛ በክርስቶስ ክርስቲያን ስለሆነ እያንዳንዱን ፕሮቴስታንት የመውደድ ግዴታ አለብን። እና ተወዳጆች መልእክቱ በቀጥታ ምን እንደሚል ሀሳቡን ዛሬ በላይ ተናግረናል እና በቀጣይ ወደዚህ መልእክት አንመለስም። በተነሱት ሀሳቦች ላይ በመጽሐፍ ቅዱስ ሀሳቦች መጥቶ መሞገት የሚፈልግ ሰው ካለ እድሉን እንሰጣለን። ገብቶ መሞገት ገብቶ መወያየት ይችላል። ምናልባት እንደው መሞገቱ ሲያቅታችሁ መወያየቱ ሲያቅታችሁ ወደ እነዚህ ነገር ሄዳችሁ የሚሉ ሰዎች ስለነበሩ ማለት ነው ከነገ ማታ ጀምሮ በደንብ አድርገን በላይፍ ስትሪም ላይ የተቻለንን ያክል እናደርጋለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የኔ ተወዳጆች ሁላችሁንም እወዳችኋለሁ። ሌላው መልስ አንዳንድ ጊዜ አግዙኝ እሺ። ተዋሩ ልጆች አንተ ራስህ እንደምንድን ነው የምታስበው ምናምን የሚሉ ሰዎች አሉና
ማን ነው የምትለው ምናምን ለሚሉት ፈለገ አትናቴዎስ ተጽዕኖ ፈጣሪ ብላችሁ ጻፉላቸው። አንዴ ያያመጣና ምን አለ ግጥም ሲገጥም ጀለስ የወላይታ ሀገረ ስብከት ገንዘብ እያሰባሰበ እዛ መርሃ ግብር ላይ መጥቶ ነበር። ያያ በጣም እንወደው ወንድማችን ነውና መጣና ልክ ሲቀረጽ ተጽዕኖ ማን ነው ፈለገ አትናቴዎስ ተጽዕኖ ፈጣሪ አለና ይወደዋል ፈጣሪ ብሎ ጭራሽ የራሱን ግጥም አልገጠምም። አያይቺ ያው ማን ነው ብሎ ለሚጠይቋችሁ ያው እንግዲህ ፈለገ ብላችሁ መልሱላችሁ። ምንም እንደ ብዙ መታወቂያ አያስፈልገንም ትላላችሁ እና ስቀልድ ነው። ለማንኛውም ፕሮቴስታንት እህቶች ወንድሞች እናንተን ከመናቅ አንጻር አይደለም ቪዲዮን የሰራ ነው። ሌሎች ሰዎችንም እንደው ከማጥላላት አይደለም። እውነት ለቤተክርስቲያናችን ካለን ቅናት የተነሳ ነው እና ከዛ አንጻር እንድትረዱን ነው። እንወዳችኋለን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑልኝ።